ሰላም ጤና ይስጥልኝ ክቡራን የሀፍታይም ፉትቦል ቤተሰቦቻችን እንደምን ቆያችሁን? እንግዲህ ከዓለም ዋንጫው ወጣ ብለን የተለያዩ የዝውውር ዜናዎችን ለመቃኘት መርጠናል። ዛሬ አብራችሁ እንግዲህ ቆይታ ማድረገው ፋይሰል ከድር ነኝ። ለዛሬ የማንቸስተር ዩናይትድ እና ባርሴሎና የዝውውር ዜናዎችን ለመመልከት እንሞክራለን ማለት ነው። እንግዲህ የተለያዩ የሚዲያ ተቋማት የዘገቧቸውን ከማንቸስተር ዩናይትድ እና ከባርሳ ጋር የሚገናኙ መረጃዎችን እንግዲህ እንመለከታለን። መጀመሪያ የምናገኘው የተጠናቀቁት ዝውውሮች ነው። በማንቸስተር ዩናይትድ በኩል ባልተጠበቀ ሁኔታ ዩሪ ቲሊማንስን ከአስቶን ቪላ ችሏል። የሰይጣኖቹ በዚህ የክረምት የዝውውር መስኮት በጣም በተደጋጋሚ ስማቸው ሲያዝ የነበረው ከአታላንታው አማካይ ብራዚላዊ ከኤደርሰን ጋር ነበረ። ሆኖም በዝውውሩ ሂሳብ ዙሪያ ከተስማሙና ከተነጋገሩ በኋላ ለተጫዋቹ የጤና ምርመራ በሚደረግበት ወቅት ማንቸስተር ዩናይትድ የሜዲካል ምርመራውን ካደረገ በኋላ ተጫዋቹ በሚፈልጉት ደረጃ አለመገኘቱን እንግዲህ ጠቅሰዋል ማለት ነው። ዩሪ ቲሊማንስ በጣም በቅርብ ነው 29ኛ ዓመቱ ላይ የደረሰው ወይም ልደቱን ያከበረው። ስለዚህ በትንሹ ያው ስለሱ አጫወት ብዙ የምናነሳቸው ነገሮች እንዳሉ ሆነው እሱ ካለው ኳሊቲ አንጻር ማንቸስተር ዩናይትድን በትንሹ ለ3 እና ለ4 ዓመታት ድንቅ በሆነ ሁኔታ ማገልገል ይችላል። ይህ ተጫዋች ባሳለፍነው የውድድር ዘመን በ2025-26 እዚህ ስክሪኑ ላይ እንግዲህ ቁጥሮቹ እንደምትመለከቱት በፕሪሚየር ሊጉ በአስቶን ቪላ 25 ጨዋታዎችን ማድረግ ችሏል። ወደ 2004 አካባቢ ደቂቃዎች ይሆናሉ። 4 ጎሎችን አመቻችቶ ማቀበል ችሏል። እሱ ካደረጋቸው ወይም እሱ ካቀበላቸው ፓሶች ይጠበቁ የነበሩት የአሲስቶች መጠን ኦልሞስት ወደ 3 አካባቢ ነው። ስለዚህ እሱ ኦቨር ፐርፎርም ማድረግ ችሏል። ኤክስፔክትድ የነበረው የእሱ ጎል ወይም ካደረጋቸው ሙከራዎች ከሱ የሚጠበቀው የጎል መጠን 1.84 ነው። እሱ ግን ምንም ጎል አላስቆጠረም። ይሄ ከዩሪ ቲሊማንስ የአጫወት መንገድ ጋር አብሮ የሚያያዝ ነው። ዩሪ ቲሊማንስ ፕሪፈር የሚያደርገው ወይም ኳሊቲው ከፍ ብሎ የሚታይበት የመጫወቻ ስፍራው የሆልዲንግ ሚድፊልደር ሆኖ ነው ብዙ ጊዜ በምቾት ሲጫወት የምናየው። ይሄም ማለት ከአራቱ ተከላካዮች ፊት ለፊት የሚገኘው የአማካይ ስፍራን የሚቆጣጠረው ተጫዋች ነው። የመከላከል ስራዎችን ይወጣል። ለተከላካይ ክፍሉ ሽፋን ይሰጣል። ከተጋጣሚ ቡድን የሚሰነዘሩ ጥቃቶችን ለመመከት እንግዲህ ኃላፊነት አለበት ማለት ነው። በዚህ ሚና የሚጫወት ተጫዋች ይሄ ብቻ ሳይሆን የመጀመሪያው የሽግግር ማስጀመሪያ ነው። ከግብ ጠባቂ ኳስን የመቀበል ከመሀል ተከላካዮች ኳስን ተቀብለው ወደ አማካይ ክፍሉ መውሰድ ከዛም ደግሞ በበለጠ ወደ ፊት ተሻጋሪ ኳሶችን ማቀበል ነው። ዩሪ ቲሊማንስ በያጫወት መንገዱ ታክቲካሊ እንዴት ይታያል የሚለውን የምናነሳው ቢሆንም ተጫዋቹ ግን እጅግ በጣም የበሰለ የፉትቦል አረዳድ ያለው ተጫዋች ነው። አጫጭር ኳሶችን፣ ረዣዥም ኳሶችን፣ ዲያጎናል ፓሶችን ማድረግ ይችላል። የተጋጣሚ ሳጥን አካባቢ ጎሎችን ለማስቆጠር የሚቸገር ተጫዋች አይደለም። እጅግ በጣም ከፍ ያለ የመሪነት ችሎታንም የተናበበ ነው። ጥንቅቅ ያለ ልምድ አለው በክለብም ሆነ በብሔራዊ ቡድን እንቅስቃሴዎች። ከዛም የበለጠ ግን ማንቸስተር ዩናይትድ ቤት ውስጥ እየሌለ እሱ ጋር ደግሞ መኖሩን ተከትሎ በአዲሱ ሲዝን የምንጠብቀው ትልቁ ነገር ምንድን ነው? ዩሪ ቲሊማንስ ቡድንን የአማካይ ክፍልን በሚገባ ማረጋጋት የሚችል ክህሎት ባለቤት የሆነ ተጫዋች ነው ማለት ነው። ማንቸስተር ዩናይትድ
በርካታ ግቦችን ማስቆጠር የሚችል አማካይ የሚፈልግበት ጊዜ ላይ አይደለም። በርካታ የግብ ዕድሎች የሚፈጥር አማካይ የሚፈልግበት ጊዜ ላይ አይደለም። ምክንያቱም ብሩኖ ፈርናንዴዝ አሁንም ማንቸስተር ዩናይትድ ቤት ውስጥ አለ ማለት ነው። ስለዚህ የብሩኖ ፈርናንዴዝ ትልቅ ድክመት እንደሆኑ ከሚነገሩለት ነጥቦች አንደኛው የጨዋታን ቴምፖ ኮንትሮል ማድረግ ወይም ከፍና ዝቅ ማድረግ የማይችል ተጫዋች እንደሆነ እያየን መተናል። ይሄ የብሩኖ ፈርናንዴዝ ትልቁ ድክመቱ ነው። የአማካይ ክፍሉን የሚመራበት መንገድ ኦን ዘ ቦል ወይም ከኳስ ጋር ካለው ክህሎት አንጻር ኮምፖዝድ አይደለም። ጥድፊያ ይበዛል፣ ሪስኪ ፓሶች ይበዙታል። ኮንትሮለር የሆነም ተጫዋች እንዳልሆነ እንግዲህ ብዙ ጊዜ ተመልክተናል ማለት ነው። ኳስን በእርጋታ ተቀብሎ ለጓደኞቹ እያቀበለ ቦታውን ያዘ እየተቀበለ በፔሽንስ ወይም ደግሞ በእርጋታ ቢልዳፕ እያደረገ መሄድ የሚችል ተጫዋች አይደለም። በአንጻሩ ዩሪ ቲሊማንስ ይህንን ማድረግ ይችላል። እንግዲህ ስለ ቲሊማንስ ሌላ ልንመለከት የምንችለው ነገር እዚሁ ላይ እንግዲህ ማየት እንችላለን። ይሄ በአስቶን ቪላ ባሳለፈው የውድድር ዘመን በየ90 ደቂቃው ያሉትን ስታቶች ነው የሚያሳየን። የተሳኩ አጭር ፓሶችን በማድረግ በየ90 ደቂቃው እንግዲህ እሱ ያለበት ፐርሰንታይል 90% ላይ ማለት ነው። እዚህ ስክሪን ላይ እንግዲህ እንደምታዩት ከ190 ነው ያገኘው። which means ፕሪሚየር ሊግ ውስጥ ካሉ የመሀል አማካዮች ከ90% የላቀ ነው። በረዣዥም ኳሶች 86% ላይ የሚገኝ ተጫዋች ነው። የተሳኩ የወደፊት ፓሶችን ወይም ደግሞ ፎርዋርድ ፓስስ ፐር 90 ሚኒትስ በማድረግ 93% ላይ የሚቀመጥ ተጫዋች ነው። የማጥቃት እንቅስቃሴዎች ላይ ያለው ተሳትፎ በየ90 ደቂቃው 94% ላይ የሚቀመጥ ነው ማለት ነው። which means በቁጥራዊ መረጃዎቹ ከተመለከት ነው ፕሪሚየር ሊጉ ላይ ካሉ የመሀል አማካዮች ከ94% የተሻለ ነው። ኳስን በየ90 ደቂቃ የሚያስጥልበት ንጻሬውንም ከተመለከትን 81% ላይ ይቀመጣል ማለት ነው። የኳስን የሚነጠቅባቸውን አጋጣሚዎች ከተመለከትን ይሄ አንድ በየ90 ደቂቃው ካስመዘገባቸው ቁጥራዊ መረጃዎች መካከል ከደካማዎቹ አንደኛው ይሄ ነው። 90% ላይ ነው የሚቀመጠው። በየ90 ደቂቃ ከሱ የሚጠበቁ አሲስቶችን ስንመለከት እንደዚሁ 88% ላይ የተሳኩ ፓሶችን ወደ ሳጥን በማድረግ ወይም ፓስ አኩሬሲ ቱ ፔናልቲ ቦክስ ላይ 95% ላይ ነው የምናገኘው ዩሪ ቲሊማንስን። የአየር ላይ ኳሶችን በማስጣል እንግዲህ 76% ላይ ነው የሚገኘው። በማጥቃት ወቅት የሚደረጉ የአየር ላይ ሽሚዎችን በማሸነፍ 96% ላይ የሚቀመጥ ተጫዋች ነው። በየጨዋታው በሚያቀብላቸው ቁልፍ ኳሶች 95% ላይ የሚቀመጥ ነው። እንዲሁም ሾላኪ ፓሶችን ወይም ደግሞ ስሩ ቦልስ የምንላቸውን በማድረግ 90% ላይ የምናስቀምጠው ተጫዋች ነው ማለት ነው። ይሄ ተጫዋች ለአንድ ሲዝን እንኳን በአምና ብንመለከት ወይም ደግሞ ከዛ በፊት በነበረው ሲዝን እንኳን ተመልክተ ነው ቢሆን ከኳስ ጋር ያለው ምቾት፣ ፖዚሽኒንጉ፣ የፓሲንግ ሬንጁ፣ ዲስትሪቢዩሽኑ፣ የጨዋታ ንባቡ፣ ታክቲካል አንደርስታንዲንጉ፣ ፊዚካሊቲውን የሚጠቀምበት መንገድ፣ እርጋታው ለማንቸስተር ዩናይትድ ምን ያህል ትልቅ የሆነ ኦፖርቹኒቲን ይዞ እንደሚመጣ እንግዲህ መናገር እንችላለን። አሁን ኦልሬዲ ማንቸስተር ዩናይትድ ውስጥ ካሉ አማካዮችም የተሻለ ኳሊቲ የትኛው እንደሆነ እንግዲህ ቅድም ያስቀመጥ ነው ያለውን እርጋታ፣ የጨዋታ ንባብን ተጠቅሞ ሚድፊልዱን ኮንትሮል ማድረግ፣ ኳስን ማንሸራሸር እንዲሁም ጌምን ዲክቴት ማድረግ ይችላል። ይህንን ደግሞ ማድረግ የሚችል ተጫዋች ከብሩኖ ፈርናንዴዝ ይህንን ማግኘት አንችልም። ከኮቢ ማይኑ ይህን የማግኘት እድላችን በመጠኑም ቢሆን ከፍ የሚል ቢሆንም ኮቢ ማይኑ አዚ ፕሮግረሰር ኳስን ይዞ
የሚያሸጋግርበት መንገድ ላይ በጣም የተሻለ ሆኖ እናገኘው ይሁን እንጂ በመከላከሉ ረገድ ኮቢ ማይኑ ላይ ያሉ ድክመቶችን ዩሪ ቲሊማንስ ቀርፎ የተሻለ የአማካይ ክፍልን በማንቸስተር ዩናይትድ ቤት ውስጥ ሊያስመለክተን ይችላል ብዬ አስባለሁ። ዩሪ ቲሊማንስ ላይ የቆዩት አንደኛ ለተጫዋቹ ካለኝ የግል አፕሪሺዬሽን አንጻር፣ ሁለተኛ ደግሞ ማንቸስተር ዩናይትድ ዩሪ ቲሊማንስን ከአስቶን ቪላ ሲያስፈርም 35 ሚሊዮን ፓውንድ ብቻ ነው ያወጣው። ተጫዋቹ ካለው ኳሊቲ አንጻር እርግጥ ነው አስቶን ቪላ ኮንትራቱ ላይ የውል ማፍረሻ 35 ሚሊዮን ፓውንድ ማስቀመጣቸውን ተከትሎ ነው በቅስፈት ዩናይትድ ዝውውሩን ማጠናቀቅ የቻለው። ሆኖም ባለፉት አመታት በማንቸስተር ዩናይትድ ቤት ውስጥ ዝውውሮች በዚህ ፍጥነት ሲጠናቀቁ እንግዲህ አለመመልከታችንን ማስታወስ ያስፈልጋል። እዚህ ጋር እንግዲህ የምንመለከተው ዮናስ የነበሩት የላስት ሲዝን ላይ የነበረው የቁጥር መረጃዎችን ከሚያደርጋቸው ፓሶች መካከል 85% የተሳኩለት ተጫዋች ነው፣ ወይም በትክክል ለጓደኞቹ የሚደርሱለት ነው። 16 ኳሶች በየ90 ደቂቃው ወደፊት ያሻግራል። ከነዛ መሃል ደግሞ 72%ቱ በስኬት ይደርሱለታል። ፕሮግሬሲቭ ፓስስ ፐር 90 ወይም ደግሞ ኳስን ሜዳው ላይ ካለበት ቦታ 10 ሜትርና ከዛ በላይ መውሰድ የሚችሉ ፓሶችን ከተመለከትን ደግሞ በየጨዋታው 5.16 የተሳኩ እንደሆኑለት መመልከት እንችላለን። 37 አጫጭር ፓሶችን በየ90 ደቂቃው በትክክል ያደርጋል። 1.84 ረዣዥም ፓሶችን በየጨዋታው ያደርጋል። በአጠቃላይ እንግዲህ 27 ኢላማቸውን የጠበቁ ሙከራዎችን ነው ያደረገው። በየጨዋታው ኦልሞስት አንድ የጎል ሙከራ ያደርጋል። እንዲሁም 0.27 ኢላማቸውን የጠበቁ የጎል ሙከራዎችን ቢያደርግም ጥራት ያላቸው የጎል ሙከራዎችን በማድረጉ በኩል ግን ደከም ያለ ተጫዋች መሆኑን መመልከት እንችላለን። ክሮሲንግ ላይ እሱን መጠበቅ አስፈላጊ አይሆንም። እዚህ ጋር የምንገኘው የክሮሲንግ ነምበሮቹ 5 የተሳኩ ክሮሶችን ነው የሚያደርገው። ወደ ሳጥን የሚያሻግራቸው ክሮሶች 0.22 ናቸው። ኦልሞስት ለዜሮ ይቀርባሉ። ከግራ ክፍል በኩል 0.85 ክሮሶች ነው በየ90 ደቂቃው የሚያደርገው። ከቀኝ ደግሞ 0.3 ነው። ስለዚህ ባጭሩ ክሮሰር እንዲሆን በፍጹም የሚጠበቅ ተጫዋች አይደለም። የግብ ዕድሎችን በመፍጠር በኩል በአጠቃላይ በሲዝኑ 4 ኢላማቸውን የጠበቁ አራት ግብ የሆኑ ኳሶችን ነው ማቀበል የቻለው። ከሱ የሚጠበቅ የዘለቀቁ ኤክስፔክትድ አሲስቶች ወይም አሲስቶች 0.08 ናቸው። ስለዚህ በእድል ፈጠራው ሁሉም ከሱ ሊጠበቁ ነገሮች ጥቂት እንደሆኑ ሌላው አንጻር ሩም እንግዲህ አስፔክቶቹ አንጻር ከተመለከትነው ዩሪ ቲሊማንስ በየ90 ደቂቃ በመከላከል ወቅት የሚደረጉ ጉሽሚዎችን 2.87ቱን ያሸንፋል። የአየር ላይ ኳስ መባጠስ ላይ ኦልሞስት በየጨዋታው አንድ ነው የሚያሸንፈው። የተሳኩ ሸርታቶችን ወይም ታክሎችን በማድረግ እዚህ ጋር ሌላ ድክመቱን መመልከት እንችላለን። 0.27 ነው። ኳሶችን በሚያቋርጣቸው ፓሶች ደግሞ ከተመለከት ነው 3.82 ፓሶችን ያቋርጣል ማለት ነው። ሾት ብሎክ በማድረግ 0.63 ወይም ከአንድ በታች ነው። እዚህ ጋርም መጠነኛ ድክመት እንዳለበት መመልከት እንችላለን። ኳስም መልሶ የሚነጥቅበት ንጻሬ ከተመለከትን 6.96 ወይም ለ7 የቀረቡ ኳሶችን በየ90 ደቂቃው ያሸንፋል ማለት ነው፣ ወይም መልሶ ያስጠላል። ይህን ተጫዋች ምናልባት በማንቸስተር ቤት በዩናይትድ ቤት ውስጥ ካሉ ተጫዋቾች ጋር እንደው እናወዳደር ብንል እንኳን ዩሪ ቲሊማንስ እና ኮቢ ማይኑን ለማወዳደር እስኪ እንሞክርና ምን አይነት ተጫዋች ናቸው የሚለውን እንመልከት። እንግዲህ ሰማያዊው የዩሪ ቲሊማንስ ነው። ቡኒው የኮቢ ማይኑ ነው ማለት እና
ሞሮሌስ ተቀራራቢ ፕሮፋይል ያላቸው ተጫዋቾች እንደሆኑ እዚህ ጋር ባለው ቻርታችን ያንን ልናየው እንችላለን። ነገር ግን ይሄ ማለት የአጨዋወት ባህሪያቸውን ግን አንድ ከስታቲስቲክስ ጋር እንደዚህ ከቁጥራዊ መረጃዎች ጋር ከዳታ ጋር ጥንቃቄ መደረግ ያለበት አብዛኛው ሰው ቁጥራዊ መረጃዎችን ብቻ መመልከት ጥፋት እንደሆነ ወይም ደግሞ አስፈላጊ እንዳልሆነ ሊረዳ ይችላል። ጨዋታዎችን መመልከት ብቻም ደግሞ ሁሉን ነገር ሊነገረን እንደሚችል እናስባለን። ግን የሁለቱንም ባላንስ አንድ ላይ ቁጥራቸው በየቀያስ ዘግቡት ተቀራራቢ ተጫዋቾች ሊያስመስላቸው ቢችልም በአጨዋወታቸው መንገድ ግን በተለይም ደግሞ ወደፊት በሚያደርጉት እንቅስቃሴ የተለያዩ ተጫዋቾች እንደሆኑ እዚህ ጋር ማስታወስ ያስፈልጋል። ሌላው ይሄ ተጫዋች በማንቸስተር ዩናይትድ ሊያስፈርመው ፈልጎ ከቀረበት ኤደርሰን ጋር ምን አይነት ቅርርብ አለው ካልን እዚህ ጋርም ገባ ወጣ የሆነ አይነት ቻርት ነው የምናገኘው። ሆኖ በቱሳም ኤክስቴንት ኤደርሰን የሚሻልባቸው በአንደኞቹ አጋጣሚዎች ደግሞ ኦልሞስት ሁለቱም ተቀራራቢ ሆነው እናገኛቸዋለን። እዚህ ጋር ያላቸውን ስታቲስቲካሊ ብንመለከታቸው ለምሳሌ ወደፊት የሚደረጉ ፓሶችን ከተመለከትን ሁለቱም ተቀራራቢ የሆነ ፐርሰንታይል ላይ እናገኛቸዋለን። ዩሪ ቲሌማንስ 93 ፐርሰንታይል ላይ፣ ኤደርሰን 94 ፐርሰንታይል ላይ ነው የምናገኘው ማለት ነው። እንግዲህ ዩሪ ቲሌማንስ ላይ እና በዚህ መልኩ ከተመለከተ ሌላ ማንቸስተር ዩናይትድ ደግሞ ያረጋገጠው አንድሬ ሳንቶ ቼልሲ ነው። በ1 ፓውንድ አካባቢ በሚጠጋ የዝውውር ሂሳብ ነው ማንቸስተር ዩናይትድ አንድሬ ሳንቶስን ያስፈረመው። ተጫዋች በጣም ግሩም የሚባል ያለው እድሜው ገና 22ኛ አመቱ ላይ ነው። አማካይ ክፍል ላይ ከበድ ያለ ከርና እናለን ኤንዞ ፈርናንዴዝ እና ሴዶ ያሉበት ስብስብ ነው። ስለዚህ እዛ ቦታ ላይ ያለው ፕሮፋይል ከእሱ ያለው ኳሊቲ ከአሰልጣኙ የፕሮፋይል ጋር ፊት ማድረግ አለማድረጉን እንግዲህ ጃቢ አሎንሶ ያንን ባይዋጥለት ነው ለዝውውር የሚበቃው ብዬ አስባለሁ። አክቹአሊ ተጫዋቹ በየትኛውም የታክቲክ ፍሬምወርክ ውስጥ መንቀሳቀስ የሚችል ተጫዋች ነው ብዬ እኔ በግሌ አምናለሁ። በጣም ጥሩ የሆነ ተሰጥኦ አለው። እንግዲህ የሱን እዚህ ጋር ደግሞ ስንመለከት በጣም ጥሩ የሆነ ፓሰር መሆኑን እዚህ ጋር መመልከት እንችላለን። ለምሳሌ የተሳኩ አጭር ፓሶችን በማድረግ 95% ላይ ነው የምናገኘው። የረዥም ኳሶችን በማድረግ ደግሞ ትንሽ ቀነስ ይልና 73% ላይ ነው የምናገኘው። ሆኖም የተሳኩ የፎርዋርድ ፓሶች የፊት ፓሶች ላይ 94% ላይ እናገኘዋለን። የማጥቃት እንቅስቃሴ ላይ ግን ያው ኦቨርኦል ያለው የአታኪንግ እንቅስቃሴው ላይ 69% ላይ ነው የምናገኘው። አንድ በአንድሬ ሳንቶስ እና በቲሊማንስ መካከል ካሉ ንጽጽሮች መካከል የአንድሬ ሳንቶስን ጥሩ ነው የምናገኘው። ኳስ የማስጣል ንጻሬው 90% ላይ የሚቀመጥ ሆኖ ኳስን የሚነጠቅበት ፐርሰንታይል ግን እዚህ ጋር ዝቅ ያለ ነው ማለት ነው። 66% ላይ ነው የሚቀመጠው። ኳስ መነጠቅ ፐር 90 የሚለው ወይም ፖሴሽን ሎስት ፐር 90 ላይ ዝቅ ያለ አሃዝ ያለው ተጫዋች ኳስን የመነጠቅ እድሉ ጠባብ መሆኑን ሊነግረን ይችላል። ሌላው ጉሽሚያዎች ላይ 85% ላይ እናገኘዋለን።
ከዛም በተጨማሪ የማጥቃት ወይም የኦፌንሲቭ ዲዮልሶች ላይ 76% ላይ ሆኖ እናገኘዋለን። እንዲሁም ቁልፍ ኳሶቹ ወይም ኪ ፓስስ ፐር 90 ላይ ስንመለከተው 67% ላይ ይሆንልናል ማለት ነው። እንግዲህ ከዛም በተጨማሪ አንድሬ ሳንቶስ ጥሩ የሆነ ያው ብራዚልም ከመሆኑ ጋርም የሚያዝ ሊሆን ይችላል፣ ግን ጥሩ የሆነ የኳስ ክህሎት አለው። ከኳስ ጋር በጣም ምቾት አለው። ፊዚካሊም ያው የተለያዩ ጫኖች ለመወጣት የሚያስችል ዝግጁነት አለው። በፊዚካሉ ግን አይ ቲንክ በፍጥነት ጂም ውስጥ ገብቶ መስሉን ማሳደግ ያለበት ተጫዋች እንደሆነ በመጠኑም ቢሆን ይሰማኛል ማለት ነው። ማንቸስተር ዩናይትድ በነገራችን ላይ አማካይ ክፍሎች ላይ ፎከስ ማድረጉ በጣም ሴንሰብል ነው። ምክንያቱም የፊት መስመሩ በጣም ጥሩ እንደሆነ የአምና ሲዝኑና ዝውውሮቹ በደንብ አሳይተውናል። እነ ብራያን ምቡሞ፣ ቤንጃሚን ሸሽኮ፣ ማቲያስ ኩኛ፣ አማድ ዲያሎ ጥሩ መናበብ ውስጥ እንዳሉ ተመልክተናል። የተከላካይ ክፍሉም ቢሆን ከዚህ በፊት ከነበረበት መወጫበር፣ መደነባበር ወጥቶ በተረጋጋ ሁኔታ መጫወት የሚችሉ ተጫዋቾችን ሰብሰብ አድርጎ እንደያዘ ተመልክተናል። ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊንግት ያው በጉዳት እያዛገው ቢሆንም ሌኒ የሮ፣ ሃሪ ማጓየር እነ ማዝራዊ በጥሩ ሁኔታ የሚንቀሳቀሱበት የሴንተር ባክ ስብስብ አለው። ሉክሾንም እዛ ውስጥ ልንጨምረው እንችላለን። ፓትሪክ ዶርጉ እና ዲየጎ ዳሎ በመስመር አካባቢ ጥሩ የሚባል ሲዝንን ነው ላስት ሲዝን ያሳለፉት። ነገር ግን ዩናይትድ አሁንም ቢሆን የቀኝ ፉልባክ መጨመር አለበት ብዬ አስባለሁ። የዩናይትድ ደካማው የአማካይ ክፍሉ ነው ብዬ ግን አስባለሁ ካሉት ቲሞች የስኳድ ስብስብ አንጻር። ምክንያቱም ካዝሚሮ ቡድኑን ለቆ ወጥቷል። ማኑኤል ኡጋርቴ የረዥም ጊዜ የጉልበት ጉዳት አስተናግዷል። ያንን የጉልበት ጉዳት ባያስተናግድ እንኳን ያለው ክህሎት እና ከቡድኑ ጋር ያለው መናበብ እድል ባገኘ ቁጥር ፐርፎርም የሚያደርግበት መንገድ ከማንቸስተር ዩናይትድ በተለይም ደግሞ ማይክል ካሪክ ከአማካይ ክፍሉ ከሚፈልገው ኳሊቲ አንጻር አብሮ ሊያስኬደው ይችላል ብዬ አላስብም። ብሩኖ ፈርናንዴዝ እና ኮቢ ማይኑ ናቸው ያሉት። አንደኛው በጥሩ 8 ቁጥር እና አድቫንስ 8 ቁጥር ነው የመጫወት ኳሊቲ አለው ኮቢ ማይኑ ማለት ነው። እኔ እሱን እንደ 6 ቁጥር እንደ ዲፌንሲቭ ሚድፊልደር እንደ ተከላካይ አማካይ ሊያዩ የሚሞክር ሰው ካለ አይ ቲንክ ያው ከጥቁረቱና ከፊዚካሉ መሰጠት አንጻር ካልሆነ በስተቀር እሱን አዜ ዲፌንሲቭ ሚድፊልደር ኤክስፔክት ማድረግም አይጠበቅብንም። ምክንያቱም ተጫዋቹ ያለው ኳሊቲ ከኳስ ጋር የተያያዘ እንደሆነ ወደ ዋናው ቡድን ብቅ ካለበት ጊዜ ጀምሮ ያስመለከትን ነው። ሌላው ብሩኖ ፈርናንዴዝ ነው ማለት እና ያው ብሩኖ ፈርናንዴዝ ደግሞ ብሩኖ ፈርናንዴዝ ነው። ስለዚህ እሱ እንደፈለገው ይሆናል። ግን ብሩኖ ፈርናንዴዝ የክሬቲቭ ኃላፊነቶችን በስነ ስርዓት እንዲወጣ በምቾት እነዛን ነገሮች አፕላይ እንዲያደርግ መፍቀድ የሚችል ስትራክቸር ማይክል ካሪክ መተግበር ይፈልጋል። ለዛ ደግሞ የቲሙን ባላንስ መጠበቅ የሚችሉ የዲፌንሲቭ ኮንትሪቢዩሽንን ከአታኪንግ ፓርቲሲፔሽን ጋር ማዋድ የሚችሉ ተጫዋቾች ያስፈልጉታል። አንድሬ ሳንቶስ ይህን የመስጠት ፖቴንሻል አለው። እንዲሁም ዩሪ ቲሊማንስ ደግሞ ይህንን ነገር ማድረግ እንደሚችል ለረዥም ዓመታት እንግዲህ በኦልሞስት ባለፉት 10 ዓመታት አውሮፓ ላይ ኮንሲስተንትሊ ፐርፎርም ሲያደርጉ ከተመለከትናቸው የሴንትራል ሚድፊልደሮች መካከል አንደኛው እንደሆነ መናገር